السلام عليكم ورحمة الله وبركاته يا تكبراتشو يا دعوة تي في تكتاتايوش عندما نالاتشو أهلا وسهلا ومرحبا بكم يا أوقات كرسي تسنيو بروغراماتشن نو بزيه مقراف لاي كتفسير غار تياجنة يالاتشون إسلاماوي يا أوقات كرسوتشن يمن نداس سبت بروغرام نو شيخاتشن دكتور محمد حميد الدين بزي زورا لاي ማብራሪያ እየሰጡ ይገኛሉ። በዛሬው ቆይታችን ላይ የመረጥነውን የተፍሲር ኪታብና የኪታቡን ጸሐፊ አንስተን በስፋት እንዳስሳለን። ሼኻችን ዶክተር መሐመድ ሐሚድዲን አህለን ወሰህለን። ያከላህ ኡስታዝ መስር የዛሬው ቆይታችን የሚሆነው በሀገራችን ተጨባጭም ሆነ በሙስሊሙ ዓለም ላይ ከፍተኛ ስርጭትን ማግኘት የቻለ ኪታብ ነው። አሁንም ድረስ በገጠሩ ክፍል ሳይቀር እውቅናና ተቀባይነት አግኝቷል ተብሎ የሚታሰብ የተፍሲር ኪታብ ነው። አንዋሩ ተንዚል ወአስራሩ ተዕዊል ወይም በተለምዶ ተፍሲር አልበይዳዊ ይሆናል ማለት ነው። በይዳዊ የዚህ የተፍሲር ኪታብ ጸሐፊ ናቸው። በይዳዊ ማን ናቸው ከሚለው እንጀምር። ብስሚላሂ ረህማኒ ረሂም አልሐምዱሊላህ ወሰላቱ ወሰላሙ ዐላ ሰይዲና ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመዋላህ ቃዲ አልቁዳት ናስሩዲን أبو الخير وقيل أبو سعيد عبد الله بن عمر بن علي البيضاوي الشيرازي تبلو التوق قالوا እንግዲህ ሺራዝ ማለት በአፍጋኒስታን እና ፓኪስታን አካባቢ ያሉ ሀገሮች ናቸው የዛን ጊዜ። በይዳ የምትባለው ደግሞ በለዱ ምን ብላድ ፋሪስ ይላል። ብላድ ፋሪስ ነው የሚባሉት እነዚህ አካባቢዎች በአጠቃላይ ሉጋቸውም ፋሪስያ የሚጋሩ ብዙ አካባቢዎች አሉ። የግድ ኢራን ብቻ አይደለም ቢላዱ ፋሪስ በዘመኑ እዚያ ነው የተወለዱት። በነገራችን ላይ ቢላዱ ፋሪስ ቢላድ ሱኒያ ሻፊዒያ ነበሩ የዛን ጊዜ። ሐነፊዮች ጥቂት ቢኖሩም ሱኒዮች ነበሩ፣ ሻፊዒዮች ነበሩ። የራፊዳ እንትሻርና በኋላ ደግሞ አንዳንዶቹ ወደ ሐነፊ መዝሀብ ተማሑድ የመሆንና ሌላው መዝሀብ መጥፋት ዘግይቶ የመጣ ነገር ነው። ሻፊዒያ ነበሩ፣ ሱኒዮች ነበሩ። ተሸዩዕ በተለይ ከሰፈውዮች ወዲህ ነው በጣም የሰፋው አሉ። ግን ጅምሁሩ እንደዛ አልነበረም። አሁንም ብሎሽስታን ምናምን የሚባሉ አካባቢዎች ሱኒዮች ናቸው። ኢራን ውስጥ ራሱ ሻፊዒዮችም ናቸው። የዛ በቃያ አመልካች ማለት ነው። ይሄ በዘመኑ የነበረው ሁኔታ ነው። ቃዲ አልበይዳዊ ለዚህ ብሎ ሻፊዒ መዝሀብ ናቸው። በተፍሲር እና በኡሱል አልፊቅህ ይታወቃሉ። አረብያም ላይ ተሳታፊ ናቸው። ጎልቶ የሚታየው ሙያቸው ግን ተፍሲርና ኡሱል ነው። ኡሱል ላይ ያው መሽሁር የሆነች መጽሐፍ አለቻቸው። ሚንሃጁል ውሱል ፊ ዒልም አልኡሱል የሚባለው ሚንሃጅ ሱብኪ አልኢብን ሸርሐውታል። الإبهاج بشرح المنهاج بلو بصوصت مجلد شرح وتال من أجود كتب الأصول ነው ዙዳውን ነው ያስቀመጡት። በጣምም እንደ ማናትጂ መሽሁርቱ የኡሱል ወረቀት አይደለም ከፍ የሚለው አለ እንጂ የሱብኪ ማለት የሱብኪ እሺ እናስታውሳለን። ከሱ የበለጠ ይገራል። ያኛው ሱብኪ ትንሽ ሙአቀድ ነው። ጀምዕ ጀዋሚ ከጀምዕ ጀዋሚ የተሻለ ሙስጠላሃት መንጥቅያ ስለተጠቀመ ብቻም ሳይሆን አቋሎችን ጭምቅ የማድረግ እንትን አላቸው። የዛን ጊዜ ሰው ብቃት የሚገለጸው በዛ ነበር። استخلصه من نحو 100 مؤلف ይላሉ። ይገርም ነው። منهاجን ለዚህ ምታህልን ኪታብ ናት እንግዲህ እንደምታያት እና በሸርሕና በሐሺያ ደግሞ መከራ አይተዋል። በይዳዊ ይህን ኡሱል ጽፈዋል። እዚህ ላይ ሸርሖች አሉ። ለምሳሌ ሸርሑ አልበደኽሺ አለ፣ ሸርሑ አልአስነዊ አለ፣ ሸርሑ አልሱብኪ አለ፣ ሌሎችም ሽሩሖች አሉ እና ኡሱል አልፊቅህ ላይ ያላቸውን ተመኩን ያሳያል። ሌሎች ኪታቦችን በኡሱል ላይ እንግዲህ እነ ማሕሱል ኸደሙበት እንዳለ ማሕሱልን ሸርሕ አድርገዋል። የራዚ اعتناء ሆነዋል በዚህ ላይ። በተፍሲር ደግሞ እንግዲህ ያው ተፍሲራቸው ይታወቃል እና ኢማም السيوطي ስለሳቸው ሲናገሩ كان إماما علامة عارفا بالفقه والأصلين والعربية والمنطق ይላሉ። أصلين የሚሉት أصول الدين እና أصول الفقه ለማለት ነው። أصول الدين ደግሞ علم الكلام ማለት ነው።
በዛ ዘመን ሙስጠላህ። ስለዚህ ቢገርም ነው አስል ሆኗል ማለት ነው። አዎ አስል ነው የሚሉት። ሌላው ፍሩዕ ነው በፊቅህ ሙቃቢል ስለሆነ የሚጠቅሱት። ዒልም አልከላም ላይ ሙተመኪን ናቸው። እንደገና ደግሞ ዒልሙ ኡሱል ፊቅህ ላይም ጠንከር ያለ አቅም ያላቸውና ብዙ ሙአለፋት ያለፉ ሙአለፋታቸው ዛሬም ድረስ የሚቀሩ ላ የካዱ ዩስተግና ዐንሁ በተለይ ሚንሃጅ በየመዳሪሱ ያለች ናት። እሳቸው የኖሩበትን ዘመን ለተመልካቾቻችን ግልጽ ለማድረግ የሞቱት 685 ነው። 685 ወይም 91 ኢብኑ ከሲር ይሄንን ብለዋል። ሌሎች ደግሞ 91 ያሉ አሉ። የተወለዱበትን ዘመን የሚጠቅስ ነገር የለም። ስለዚህ ወፋታቸውን ብቻ ዞሮ ዞሮ ያው የሰባተኛው ክፍለ ዘመን መጀመሪያ አካባቢ እንደሆነ መገመት ይቻላል። 685 ሚሊዮን ነው ዝሪክሊም ኢህቲማል ያደረጉት። 91 ሚሊዮን ግን አሉ እዚህ ነቅል አድርጎት አይቻለሁ። መንጢቅ ከኡሱል አልፊቅህ ጋር ተጣምሮ ነው የዛን ጊዜ የሚነበበው። እንደውም መን ለም ያዕሪፍ አልመንጢቅ ፈላ የንጢቅ እስከ ማለት ሄደዋል አንዳንዶቹ። ሌሎች ደግሞ መንጢቅ መማር ሐራም ነው ብሎም የተናገሩ አሉ። አሁን ሱለም ላይ ራሱ فابن الصلاح والنواوي حرما وقال قوم ينبغي أن يعلما والقولة المشهورة الصحيحة جوازه لكامل القريحة ممارس السنة والكتاب ليهتدي به إلى الصواب له. ابن الصلاح حديثيوች ናቸው እነሱ ዝንባላቸው ወደዛ ስለሆነ እሳቸው በተለይ በአቂዳም ወደ ሰለፎቹ አካሄድ ዘንበል ያሉ ናቸው። ነዋዊም ጭምር መንጢቅ አነባለሁ ብዬ ስከፍት ተዘጋጋብኝና ጣልኩት አይነት ነገር ይላሉ። ሐራም ነው ወደ ማለትም ይሄዳሉ። ያው እንግዲህ መንጢቅ ብሎ ዒልሙ ብቻ ቀዋዒድ ሲዩጥም ተቀራራቢ ነው ጠላሁት የሚሉት ነገር አላቸው። አዎ መንጢቅ የሚሉት እነሱ እንደወረደ ያለውን ነው እንጂ በኋላ ተህዚብ ያደረጉትን አይደለም ብለው። ምክንያቱም መንጢቁን መጀመሪያ የፈጠሩት ግሪኮች ናቸው። አርስቶትል ነው ስያሜውን ራሱ አሁን የተለያዩ የመንጢቅ ኪታቦች አልመንጥቅ አልአርስጢ ያሉ ነው የሚጠሩት። የአርስቶትል ሎጂክ እንደማለት ነው ከስያሜው ጀምሮ። ግን ሙስሊሞች ከወሰዱ በኋላ እንደወረደ አይደለም የወሰዱት፣ ተህዚብ አድርገውታልና ማወቅ ይገባል ይላሉ። ሐታ ሼክ መሐመድ አልአሚን ሸንቂጢ በጣም ሙተመኪንም ናቸው፣ ወደዚህ ዘንበል ይላሉ። አልሙሂም ይሄን እስትጥራድ ስንተወው በይዳዊ በመንጢቅ ላይ በጣም ጥልቀት ነበራቸው። ነዛር ናቸው። ነዛር ማለት የዕልም አልጀደል ያው የመንጢቅ ዘር ነው። ኡሱልዮች ኢዕትና የሚሆኑበት ነው። ኢባዳም ላይ ብርቱ እንደነበሩ ነው የሚታወቀው። ሻፊዒ መዝሀብ ናቸው። صاحب المصنفات وعالم أذربيجان ይላል። እንትና ደግሞ ማነው ኢብኑ ቃዲ ሹህባ ጠበቃት ሻፊዒ ያለው። ስለዚህ ከቢላድ ፋሪስ አዘርባይጃን ነበሩ ማለትን ተሕዲድ አደረገልን። ወሸይኹ تلك الناحية ይላሉ። ይሄ ኸልፍያቸው ይሄ ነው እንግዲህ። ከዛ እንግዲህ በዕልም الحديث አይወሱም። ይሄ ደግሞ ተፍሲራቸውም ላይ ይንጸባረቃል። ምክንያቱም ዘመኽሸሪ የጠቀሳቸውን መውዱዕ የሆኑ ፈዳኢል القرآن ላይ የመጡ ሐዲሶች በሙሉ ጠቅሰዋቸዋል። ትንሽ ተምይዝ የሚያደርጉ ቢሆኑ ኖሮ በዚህ መጃል ላይ መውዱዕ መሆናቸውን ያውቁ ነበረ። ሐዲስ ላይ የሉበትም ማለት ሐዲስ ላይ የሉበትም ነው። በቃ ይኸው ዋቂዕ ይሄ ነው። ብዙዎቹ በዚህ በመንጥቅና በኡሱል በጣም ተመኩን የሆኑና አቡ ሐመድ አልገዛሊ መጥቀስ እንችላለን። ራሳቸው ቢዳዓቲ ፊ ዒልም الحديث ሙዝጃህ ብለዋል። በኋላ አኺር ላይ ቡኻሪን አይተው ነበር የሚባል ነገር አለ። ኡሱል الفقهና መንጥቅ እነዚህ ላይ ግን በጣም የሚጠቀሱ ናቸው እሳቸው። ራዚ ባለፈው አንስተናል። ፈኽሩ ራዚ ذهبي ራሳቸው ዓሪን عن الآثار ይላሉ። በኡሱልና በፊቅህ ሻፊዕያ ሙተመኪን ናቸው። በተለያየ ፈንም ባለፈው ጠቅሰናል። በዛው ተአስር ሆነዋል። ይሄኛውም በይዳዊም እና ያው ተፍሲራቸውን ከዚህ በኋላ ልንጠቅስ እንችላለን ማለት ነው። ጥሩ ሌላ ምን አለ? ሙአለፋት እሳቸው የሚታወቁበት ያው ሚንሃጅን ጠቅሰናል። المصباح في أصول الدين يبال አላቸው። شرح المنتخب في الأصول አላቸው። شرح المطالع አላቸው። شرح الكافية لابن الحاجب
አላቸው። ነህው ላይ ነው አይደለም ካፊያ የኡሱል አላቸው እንጂ ነህው ላይ ነው። ነህው ላይ ነው። እንትና ኢብኑ አልሐጅብ ኡሱል ላይም አላቸው። ሙኽተሰር ኢብኑ አልሐጅብ ተብሎ የሚታወቅ ረፍዑ አልሐጅብ عن ሙኽተሰር ኢብኑ አልሐጅብ የሚል ሸርሕ ያለው ማለት ነው። እሱ ተመሳስሎብኝ ነው፣ ግን ነህው ላይ ነው። ልቡ ሉባ ፊ ዒልም الإعراب የሚልም አላቸው። በነህውም ላይ ተሳታፊ። ስለዚህ አሁን ይሄ ከዑሉም አልአላ የወጣ አይደለም። ይሳቸው ዑሉም አልአላ ነው። የእውቀት ኡሱል አረቢያ፣ መንጢቅ፣ ዒልም አልከላም እና ተፍሲር ነው ተኸሱሳቸው። ፊቅህ ሻፊዕያ ላይ ደግሞ አሁን ሸርሑ ተንቢህ አላቸው። ይሄ ትልቅ ስራ ተብሎ የሚጠቀስ ነው። ተሰውፍ ላይ ደግሞ ተህዚቡል አኽላቅ የሚል መጽሐፍ አዘጋጅተዋል። በእነዚህ ሙያዎች ነው የሚታወቁት። ስለዚህ ያው ተፍሲራቸውም ተፍሲር አልበይዳዊ ወይም ደግሞ አንዋሩ ተንዚል ወአስራር ተዕዊል ምን ሊሆን እንደሚችል ይሰጡ መገመት ይቻላል። ግን እሳቸው እንደተናገሩት ደግሞ ዑሉም الحديث እና የሙተቀድሞችን እንትን اعتماد አድርጌ ነው የሰራሁት ብለዋል። ያው ሄዶ ተፍሲር ሲሰራ መቶ ከዛ ነፃ ይሆናል ማለት አይቻልም። ነገር ግን መጀመሪያ ተፍሲራቸው የዘመኽሸሪ ተፍሲር ሙኽተሰር ነው። ይህንን እሳቸውም ኩሉ መን ተርጀመ ዐንሁ የተፍሲር ዘመኽሸሪ የከሻፍ ሙኽተሰር ነው ብለዋል። ነገር ግን ለየት የሚያደርገው የከሻፍን ኢዕትዛል በሙሉ አበጥረው ጥለውት ዐለል መዝሀብ አልአሽዓሪ በራሳቸው መዝሀብ የአህለ ሱና መዝሀብ ነው ብለው በሚያምኑት ነው የጻፉት። አንድ ቦታ ብቻ ነው ሱረት አልበቀራ ላይ ጅኖች ሰው ውስጥ አይገቡም የሚለውን ነገር ሲናገሩ الذين يأكلون الربا لا يقومون إلا كما يقوم الذي يتخبطه الشيطان من المس የሚለው አያ ላይ على زعمهم ነው ይላሉ። ጅን ሰውን አይዝም ወስዋስ ብቻ ነው የሚችለው የሚለውን የዘመኽሸሪን ሀሳብ ተቀብለው ያንጸባረቁት እንጂ ከዛ ውጭ ያለ صفاه من اعتزال الزمخشري ይሄ አንድ ትልቅ እንደ ቁም ነገር ሊጠቀስላቸው ይችላል። ያው የራሳቸውን የተእዊል አሻዒራ መስለክ ቢከተሉም ማለት ነው። በዘመኽሸሪ ብቻ ደግሞ እክትፋ አልሆኑም፣ ከራዚም ወስደዋል። ከራዚ ደግሞ የወሰዱት ይህን ዑሉም አልከውንያ ፈለክን እነ ጢብን መሳሰሉትን ነገሮች አጭር ከመሆኑ ጋራ ኪታባቸው እዚያ ውስጥ ሳይንስ እይታዎች ተንጸባርቀዋል፣ በዘመኑ የደረሰው ማለት ነው። ይሄ ደግሞ በራዚ ተጽዕኖ ስር ከማረፋቸው እና ከራዚ ከመጠቀማቸው የመጣ ነው። ሌላው ተፍሲሩ ራጊብ አልኢስቢሃኒ የሚባል መጽሐፍ አለ። ከሱ ላይ ደግሞ ሉጋዊያቱን ሙፍረዳት ነው ወይስ ሌላ? ሙፍረዳት አይደለም፣ ሌላ ነው። ራሱን የቻለ ተፍሲር አላቸው። ሙፍረዳት ቋንቋውን ብቻ ነው የሚያወራው። ተሕቂቁል በያን ፊ ተእዊል አልቁርአን የሚል ኪታብ የራጊብ አልኢስቢሃኒ ነው ባለ ሙፍረዳት ማለት ነው። ሙሐመድ ብን ዑመር ብን ሁሴን አልሻፊዒ الطبرستاني المتوفى سنة 606 ዓመተ ሂጅራ ላይ የሞተ ነው። ትንሽ ነው ቢቀድማቸው እሳቸውን በዘመን 685 ከሆነ እሳቸው የሞቱት ጥቂት ዓመታት ነው። ግን ያው ከእሳቸው ላይ ደግሞ ይህንን ጃኒብ ወስደዋል። ስለዚህ ተፍሲራቸው አጭር ሆኖ ሶስት ነገሮች አሉት ማለት ነው። ተፍሲር ቢራእይ አለ። ይሄ ደግሞ በዘመኑ ያለውን ዑሉም አልከውንያ አካቷል። ሉጋ ደግሞ በተወሰነ ደረጃ ከራጊብ የቀሰሙት ውስጡ ይንጸባረቃል ማለት ነው። በዐቂዳ ደረጃ ቀደም ሲል እንደጠቀስነው ዐለል መዝሀብ አልአሽዓሪ ተእዊል ማድረግ ያለባቸው ላይ ተእዊል እያደረጉ በደንብ አቋማቸው ተንጸባርቆ ነው የሄደው። ሐዲስ ላይ ያላቸው አቅም ደካማ መሆኑ ደግሞ ለዚህ አስተዋጽኦ ከሚያደርጉ ነገሮች መካከል አንዱ ነው። ቀደም ሲል ሌሎች እንደጠቀስነው እነ ራዚ እነ ገዛሊ እንደጠቀስነው ማለት ነው። ጥሩ። ሌላው ትንሽ ትኩረትን የሚስበው በጣም ብዙ ተፍሲሮች አሉ። በዚህ ፕሮግራማችን ላይ በተለያዩ ክፍሎች ያነሳናቸው ከጠበሪ ጀምሮ ማለት ነው። ተአማኒነታቸው ከበይዳዊ በላይ የሚሆኑ ፋይዳቸውም እንደዛ ሆኖ ሳለ በይዳዊን ያው ሊስተካከሉ አልቻሉም። በስርጭት በጣም ተቀባይነት አግኝቷል። በሁለተኛ ደረጃ ደግሞ በጣም ተከድሟል።
አንድ ዶክተር አብዱራህማን አልሸህሪ በዚህ ዙሪያ ላይ ጥናት ካደረጉ የዘርፉ ባለሙያዎች ውስጥ አንዱ ናቸውና እንደሚሉት ከሆነ ተፍሲር አልበይዳዊን ለማብራራት የተዘጋጁ ከ200 በላይ ሐዋሺዎች አሉ ይላሉና ይሄ በጣም ትንሽ ትኩረትን ይስባል። ትኩረትን ይስባል፣ እውነት ነው። የበይዳዊ ስርጭት ዘግየት ብሎ የመጣና ተእሊፉ ውሎ ያደረ ቢሆንም ያው ቀርነ ሳዲስ መጨረሻ አካባቢ የሞቱ ናቸው እሳቸው في العقد الأخير تقريبا ወደ በይዳዊ 7ኛው ክፍለ ዘመን ሰባተኛው 691 ካልን ኦልሞስት ሰባተኛው ተጠናቆ ትንሽ ነው የቀረው። በዚህ ዘመን የተወለዱ ቢሆኑም ስርጭቱ ግን በጣም የተስፋፋው ምናልባት ከ10ኛውና እዛ አካባቢ ካሉ ዘመናት ነው። ይሄ ደግሞ ምክንያት አለው። በዘመኑ የነበረው ደውላ ዑስማንያ ኪታቡን ኢዕቲማድ አድርገው በየመዳሪሱና መዓሂዱ ላይ ሙቀረር ሲያደርጉት የሚያቀሩት መሻይኾች የሚያጋጥማቸውን እሽካላት ለመፍታት ኢዕትና ሊሆኑበት ይችላሉ። አንድ ሙቀረር የሆነ ኪታብ ትኩረት ማግኘቱ ለይሰ በቀሪብ ግን ለምን ሙቀረር አደረጉት የሚለው ሌላ ትኩረት የሚስብ ነገር ነው የሚመስለኝ። እኔ ምንድነው ተፍሲር بالرأي ይፈለጋል መጃል ስለሚሰጥ ሐሳብን ለማንሸራሸር መጃል ስለሚሰጥ በዚህ መስክ ላይ ቀዳሚው ስፍራ ይዞ የቆየው ዘመኽሸሪ ነው። ዘመኽሸሪ ሙዕተዚልይ ነው። በይዳዊ ሲመጣ ዘመኽሸሪን የሚተካ የዘመኽሸሪን ፈዋኢድ የያዘ ስራ ሰርቶ አማራጭ ለመስጠት አስቦ ነው። ረጅም ጊዜ ነው ያሰብኩበት ይላል። አቅሜን ንቄ ነው እንጂ የተወኩት ረጅም ጊዜ ነበር ሐታ አዘምቱ ብሎ ይላል ሙቀዲማው ላይ። ስለሆነ በዘመኑ የነበረው ሳኢድ የሆነው መዝሀብ አሻሪያና ማቱሪዲያ መዝሀብ ነው ተበኒ የሚያደርጉትና የእነሱን የሚያንጸባርቅላቸው ከእዕቲዛል የወጣ ኦልሞስት ያው አህለ ሱና መዝሀብ ተብሎ የሚታሰብ ባለው መልከታ መጽሐፍ ስለሆነ በዘመኽሸሪ ቦታ የዘመኽሸሪን ፋኢዳ ይዞ አጠር ያለ ደግሞ ቀልጠፍ ያለ እንደ ራዚ በጣም እንትን የሌለው ስለሆነ ኢዕቲማድ ያደረጉት ለዚህ ይመስላል። ከዛ በኋላ የሚያቀሩት መሻይኾች ደግሞ ሐዋሺ ማብዛታቸው የማይቀር ነገር ነው። አሁን እዚህ እንኳን የተወሰኑ ሐዋሺዎችን መጥቀስ ይቻላል። አብዛኞቹ ደግሞ ሐሺያ ያደረጉት ቱርኮች ናቸው ሙአሊፎቹ ራሳቸው። ከዛ ከደውላ ዑስማንያ ጋር የሚያያዝ መሆኑን በነገራችን ላይ ዘመኽሸሪንም ሐሺያ ያደረጉት አብዛኞቹ እነሱ ናቸው። ዑለማ አልአትራክ ናቸው ያቀሩት ስለነበረ ነው። ሀገራቸው ላይ ደውነው ተፍሲር የሚያቀሩት ስለነበረ ነው። ለምሳሌ ሐሺየቱ አልቁጀዊ የሚል አለ 951 ዓመተ ሂጅራ ላይ የሞቱ ናቸው። እንግዲህ ቀርን አልዓሽር አኺሩ ላይ ማለት ነው። ሐሺየቱ ሙስሊሕ ዲን ሙስጠፋ ብን ኢብራሂም አልመሽሁር ብብን ተጅሚድ ይላል 880 ላይ ነው የሞቱት። እንግዲህ ቀርን ታሲዕ መጨረሻ አካባቢ ማለት ነው። ሐሺየቱ ዘከሪያ አልአንሳሪ ከሻፊዕዮች ደግሞ ምን አህሊ ምስር ዘከሪያ አልአንሳሪ 926 ላይ ነው የሞቱት። ዑምራቸው ረዘም ብሎ እንጂ ያው የነ ስዩጢ አቅራንና የነ ሐፊዝ ኢብኑ ሐጀር ትልሚዝ ናቸው። ዘከሪያ አልአንሳሪ ያው ሸርሑን ዐላ ሰሒህ አልቡኻሪ በኡሱልም ላይ በዕልም ከላም ላይ የሚታወቁ ናቸው። እሳቸውም ሐሺያ አድርገውበታል። ግን አጠር ያለ ነው። አንዳንድ ቦታ ላይ ብቻ ነው ታዕሊቅ ያደረጉት ማለት ይቻላል። ፈትሑል ጀሊል ቢበያን ኸፊይ አንዋር ተንዚል ብለው ነው እንትን ያሉት። ስዩጢም ሐሺያ አድርገዋል። በይዳዊን አጠር ያለች ነዋሂዱል አብካር ፊ ወሸዋሪዱል አፍካር على الأنوار اللي له في اللي جاي مثلا እንግዲህ አንዋር ተንዚል አለ በይዳዊ ሸርሕ ተፍሲር ስሙ። ሌላው الصديقي المشهور بابن كازروني 941 ላይ የሞቱት ሐሺያ ፊ ሙጀለድ ለጢፍ አድርገዋል። ብዙ ናቸው እነዚህ ሐዋሺዎቹ። እስከ 10ኛው ክፍለ ዘመን ላይ ለምሳሌ ጀማሉዲን ሙሐመድ ብን ጀማሉዲን ረመዳን አሸርዋኒ የሚባሉ 1063 ላይ ያለፉ ሐሺያ አድርገውለታል ለበይዳዊ። ብዙ ናቸው። ቅድም እንደጠቀስከው 200 ብለሃል። እዚህ እንኳን ይዘን ወደ 16 ሐዋሺዎች ኖሮታል። ሁሉም ሙሉ አይደሉም። አንዳንዶቹ ደግሞ ሙሉ እንኳ ቢሆኑ ስራቸው ግን አልፎ አልፎ የሆኑ
ንቃጥ ተርኪዝ ላይ ብቻ ያተኮሩ እንደነ ስዩጢ ዓደተን መውሱዓም አላቸው። አጫጭር ደግሞ የሚገርሙ መጽሐፎችም አሏቸው። ለምሳሌ ጀላለይንም ማንሳት ይቻላል። ሸርሑ አላ ሰሒህ ቡኻሪ፣ ሸርሑ አላ ሰሒህ ሙስሊም፣ አላ ሱነን ኢብን ማጀህ፣ ነሰኢ ላይ ዛህሩ ሩባ ጥርጥር ያለ ነገር ይሰራሉ። መትኑን ስለሚሐፍዙት እሽካል ያለባቸውን ቦታዎች ብቻ የመብራራት ሀሳብ ይመስላል መውሱዕ ያልሆነ። በዚህ መልኩም ተከድሟል በይዳዊ። እንግዲህ አገራችን ላይ ደግሞ ሐረር ለዚያራ ሄጄ ዛሬ 20 ምናምን ዓመት ላይ ሼክ ኢብራሂም አልወዚር የሚባሉ አንድ ሰው ነበሩ። እሳቸው ቤት በእጅ ጽሁፍ የተጻፈ ተፍሲር አልበይዳዊ በጣም ቆንጆ ጽሁፍ አይቻለኝ። ሐሺያ ነው በይዳዊ ራሱ ተፍሲር አልበይዳዊ ራሱ ሐሺያ አይደለም። ያው እንግዲህ ኑስኻውን ኮፒውን በቀላሉ ማግኘት ስለማይቻል ማለት ነው። ያው ህትመት ሳይመጣ በፊት የተጻፈ ነው። ይህ ማለት ደግሞ ተፍሲር አልበይዳዊ ድሮ ጀምሮ እዚህ ሀገር ላይ ነበረ የሚለውን ያመለክታል። ቅብብሎሽ እንደነበረ ያሳያል። ሐረር የዕልም ማዕከል ነበረችና ይህንን አይቻለሁ። በእኛ ሀገር ደረጃ ከበይዳዊ ሐዋሺዎች ውስጥ ስርጭት ያላቸው ጀመልና ሳዊ ነው። የበይዳዊ ሐሺያ አይደለም እነሱ። በይዳዊ ጀመልና ሳዊ እኮ የጀላሌን ሐሺያ ናቸው። ያው ስርጭት አላቸው፣ ሁለቱ ስርጭት አላቸው ብላ ሸክ። እንደው ተፍሲር ሲባል የሚታወቀው ሳዊና ጀመል ናቸው እኮ። በኋላ ነው ሌላ ይመጣ። ከበይዳዊም በላይ ነው ተቀባይነታቸው፣ ከበይዳዊም በላይ ነው ስርጭታቸው። ሀገራችን የነበሩ መሻይኾች ኢዕቲማድ የሚያደርጉት ሁለቱን ኪታቦች ነው አብዛኛው። ነገር ግን በይዳዊም ነበረ። እኔ እንደውም ድሮ ገጠር አገር ቤት እያለን ቁርአን መሀል ላይ ሆኖ የበይዳዊ ተፍሲር ከላይ ሆኖ በትልቅ ሙጀለድ የተጠበቀ በአንድ ሙጀለድ አይቻለሁኝ። ይሄ ማለት ያው በይዳዊ አለ ማለት ነው። ጥሩ። እንደ ጣሊበል ዒልም ተፍሲር አልበይዳዊን እንዴት ነው እኛ ልንጠቀምበት የምንችለው? ተፍሲር አልበይዳዊ ጥሩ ተፍሲር ነው። አጠር ያደርጋል፣ ዒባራን ይፈታል፣ ሉጋም እንትን ይላል፣ ማዕና አያ በያን ያደርጋል። የሚጠቅም ነው። ያው አንዳንድ ቦታ ይሄ በተእዊል ዙሪያ ያለውና የራሳቸውን መውቂፍ የሚያንጸባርቁባቸው ነገሮች ካልሆነ በስተቀር ዑሙማን ጠቃሚ መጽሐፍ ነው። ለጣሊበል ዒልምም ይሆናል እንትን ስለሆነ ሙኽተሰር ስለሆነ ማለት ነው። ያው አንዳንዴ በእኛ ተጨባጭ በተለይ ይሄ ወጣቱ ጣሊበል ዒልም ዘንድ የሆነ እክል አለው ከተባለ ሙሉ በሙሉ ራቁት የሚል አቋም ስላለ ነው። ጣሊበል ዒልም ያልሆነ ሰው ነው እንደዛ ማለት የሚችለው እንጂ ዒልም የሚፈልግ ሰው ማንኛውም የሰው ሙአለፍ ላይ ኸላል የሌለበት ማግኘት ናዲር ነው። ዘመኽሸሪን ያን ያህል ለምን ኢዕትናእ ሆኑበት ሙዕተዚሊ ነው ብሎ በጣም እየጠሉት ግን استغناء መሆን አልቻሉም። ሐዲሱን ተኽሪጅ በማድረግ ሸዋሂዱን ተኽሪጅ በማድረግ ሐሺያ በመአለፍ መከራ ያዩት አብዛኛዎቹ ዑለማው አልአሻዒራ ናቸው። አሻዒራና ሙዕተዚላ መካከል ያለው የፊክር ሲራዕ ደግሞ በጣም ታሪኺ አሚቅ ነው። ግን እዛ ያለውን ሀብት ማጣት ስላልፈለጉ ያደረጉት ነገር ነው። مع تنبيههم على ما فيه من اعتزال የትኛውም የተፍሲር ሐዲስ ኪታቦች ውስጥ ብንገባ ሹሩሖቹ መካከል እንደዚህ አይነት ማአኺዞች አይጠፉም። ማአኺዝ የሌለው መጽሐፍ እንግዲህ ኪታቡላህ ብቻ ነው። ከዛ ወዲህ ደግሞ ሙጅመዕ ላይ የሆኑ እንግዲህ ሱነኖቹ ሲሐሖቹ በተወሰነ ደረጃ እንጂ እንደዛ ካልን አናገኝም። ሆኖም ተነቡህ መሆን ያስፈልጋል። ለሲጋር ጠለባ የማይመከር ነገር ይኖራል። ዋናውን የሚችሉ ሰዎች ደግሞ ገብተው አዞም እንዳይበላቸው አሳና ሉሉንም እንዳያጡ ሆነው የሚፈልጉትን አንስተው የሚወጡ ይኖራሉ። ዑለማዎች ሙተመኪኖች ሲሆኑ ማለት ነው። የዕልም ተራጁም ላይ የጻፉ ዑለሞች አሉ። በጥቅሉ የዑለሞችን ባዮግራፊ የሚዳስሱ መጽሐፎች ማለት ነው። እዛ ላይ አሁን የበይዳዊን ባዮግራፊ ወይም ተርጀማ ምን እንደሆነ እስኪ እንቃኝ ብለን ስንገባ ወደ መጀመሪያ አካባቢ ያሉት ለምሳሌ صاحب الوفاء معنا الوافي بالوفاءات حتى ذهبي ሳይቀር الوافي بالوفاءات በርግጥ ጽፎ ላይ ህይወት ታሪካቸውን
ግን ምንድነው ሙፈሲር እንደሆኑ በይዳዊን የሚጠቅሱት ወደ በኋላ አካባቢ ያሉት ናቸው። ትንሽ ይሄ ለምን ሆነ የሚለው ጥያቄ ያጭራል። ለምን የጠቀስነው ምክንያት ነው። በይዳዊ ተፍሲር ስርጭቱ ዘግይቶ ነው የመጣው። ብዙ ጊዜ ተሰራጨላቸው የኡሱል ሙአለፋቸው በተለይ ሚንሃጅ ነውና በዛ በሚያውቁት ሊሆን ይችላል። እንደገና ምን ኪባር ሙፈሲሪን አልቆጠሯቸውም ማለት ይመስላል እነዚህ ሰዎች። ስዩጢ ግን አቀማጥሎ ዘሃቢ ጭራሽ ተርጀማቸውን ዘሎታል ማለት ዘሃቢ ዘሎታል። በቁየቱል ወዓት ላይ ስዩጢ ናቸው ተርጀማ ያደረጉላቸው። በሳቸው ዘመን ጀምሮ ነው ደግሞ ያው ስዩጢ እንኳን በኋላም ስለመጡ የሚጠበቅ ነው። በጣም ርቀዋል። 911 አይደል የሞቱት? 911 ሞቱት። ሐሺያውን ሲአልፉ በነበሩ ሰዎች ዘመን እኮ ነው። ቃዲ ዘከሪያ 926 ላይ ነው የሞቱት። በዛን ሰዓት በይዳዊ በደንብ ተሰራጭቷል ማለት ነው። አልሙሂም እንግዲህ የራሳቸው ኢዕትባራት አላቸው። በተለይ ዘሃቢ የሚመርጡበት እንትን አላቸው። ወደ አህለል ሐዲስም ዘንበል ያሉ ናቸው። ብዙ ግምት ላይ ሰጡ ይችላል። አይ ለምሳሌ ራዚ እኮ ከበይዳዊ በላይ ሙላሃዛ ያለባቸው ናቸው። እንደዛም ሆኖ ግን የራዚ ተጽዕኖ ከባድ ነው። የራዚ ተጽዕኖ ከባድ ነው። ስለዚህ የተጽዕኖ ዘለው አይደለም። ይሄንን ግን እንደ ነኪራ አድርጎ ሊያልፈውም ይችላል። ስለዚህ ያው የበይዳዊ እውቅናና ተጽዕኖ ወደ በኋላ የመጣ ነው። ኪታባቸውም በሆነ ሰሞን ላይ ኢዕቲማድ ሲደረግ የመጣ ነው። ደውላ ተበኒ ያደረገው ነገር ልክ ነው። መዝሀብም ይሁን ኪታብ ይሰራጫል። የመስፋፋት እድሉ እሱ ነው። ምክንያቱም መዳሪሶቹ ላይ ኢሽራፍ የሚያደርጉት መንግስታቶቹ ናቸው። አውቃፍ የሚያቋቁሙትና ነፈቃ የሚሰጡት እነሱ ናቸው። ስለዚህ እንትን ይመጣል፣ እንዲሰራጭ ያደርጉታል ከተቀበሉት። ኸይር ኢንሻአላህ። መጨረሻ ላይ የሚሉት ነገር ካለ ጨርሰናል። ያው እንግዲህ ተፋሲሮች የተለያዩ ናቸው። እኔ ብዙ ጊዜ ሰዎች ይጠይቁኛል የትኛው የተፍሲር ኪታብ ይሻላል ይሉኛል። ለእኔ በኩል ይሄኛው ይሻላል የኛውን ተወው ማለት እቸገራለሁ። ምክንያቱም ከአንዱ ማገኘው ከሌላው ማላገኘው ነው። እንደው ዝም ብሎ እንደ ሰውየው አቅም ግን ቀለል ያለ ኪታብ ወስያ ሊደረግ ይችላል። ወይላ طالب العلم ينبغي أن يخوض فيها برفق በሚል ነሲሃ አለኝ። ኸይር ሹክራን ጀዛኩም ላሁ ኸይር ሸይኸና። ውድ ተመልካቾቻችን የዛሬው ቆይታችን የነበረው ተፍሲር አልበይዳዊና እንዲሁም ደግሞ የበይዳዊን የህይወት ታሪክ አስመልክቶ ነበረ። ኢንሻአላህ በቀጣዩ ሌላ ሙፈሲር ከነ ተፍሲር ኪታቡ መርጠን ለውይይት ይዘን እንቀርባለን። እስከዛው ድረስ ወሰላሙ አለይኩም ወራህመቱላህ